የገዛው ለቤት ላይ ግባ። አሁን እኮ አይደለም የተነጋገርነው አይደል? አንደኛ ልጁን መመለስ አለብህ። ሁለተኛ ደግሞ ልጁን ከመለስክ በኋላ ሩም መመላለስ፣ ከዚህ በኋላ ሩም ማረፍ ምንም አይጠበቅብህም። ፈቃደኛ ከሆንክ አብረኸኝ ኑር። አብሬሽ አልኖርም ካልክ ያላስገድድህም። የገዛው ለቤት ላይ ኑር። እንዳያችሁት ወደ ቤተሰቦች ሩታና አብርሽ ተስማምተዋል ማለት ነው። ተስማምተው መጥተዋል ዛሬ። ያው እንደምታዩት እንግዲህ ዛሬ አብርሽ ልጁን ይዞ እንግዲህ ሩታን እየጠበቀ ይገኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም። ያው እንግዲህ ዛሬ መጥተዋል ማለት ነው። ያው ተስማምተው ሩታ መርሐባ ተስማምቻለሁ ብላ መጥታለች ማለት ነው። ዞሮ ዞሮ እንግዲህ ያው የወለዴ አይራራቅ የሚባለው እንደዚህ ነው ማለት ነው አይደል ቤተሰብ። እና እንግዲህ ለአብርሽ ልጁን ይዞ እንግዲህ ያው ዝካይ እንደምታዩት ሩታን እየጠበቀ ይገኛል ማለት ነው። በምንም አይነት ሁኔታ አልሰጥም ያለችው እንግዲህ ዛሬ ተስማምታ መጥታለች ማለት ነው። እንግዲህ አሁን እነ ሄርሜላ እየመጡ ነው ማለት ነው። ሄርሜላ ማለት እንግዲህ ያው የአብርሽ አዲሲቱ ሚስት ማለት ነው እንደምታውቁት ማለት ነው። እየመጣች ነው። ያው መጨረሻ ላይ እንግዲህ ምን እንደሚፈጠር አናውቅም ማለት ነው። እዚህ ጋ ያው የባሏ ልጅ ነው ይባለዋ የባሏ ልጅ እዚህ ጋ አቀፈችው ማለት ነው። ተበልተሻል፣ የመጨረሻ ተበልተሻል ማለት ነው። ተበልተሻል እንግዲህ እዚህ ጋ መታለች። እንግዲህ መታ ምን አይነት አብርሽን ይዛ ልከድ ይሆን እንግዲህ አይታወቅም ማለት ነው። እዚህ ጋ ሰላም እያለች ነው። ማሻአላህ ትወዳለች ማለት ነው። ልጅ ትወዳለች ማለት ነው። በነገራችን ላይ እንግዲህ ያው እሱ አብርሽ ናት ሩታ ናት ብሎ ነበር እንግዲህ ያሰበው። ሄርሜላ መታለች ከአቤል ጋር። አቤል ግን ያው ታውቃላችሁ አቤልና ሄርሜላ ጓደኛ ናቸው። ጓደኛ ስላችሁ ያው ጠቅልላ እንድትወስድ ይፈልጋል ማለት ነው። እንግዲህ የሩታ ደግሞ ታውቃላችሁ ወንድሞቿና እነዛ ነበሩ። እነዛ እንግዲህ ሁሉም ነገር ወደ ኋላ ቀረ ማለት ነው። ወደ ኋላ ነው የሚቀረው ማለት ነው። እና እንግዲህ እዚህ ጋ የመጣችበትን ሀጃ ልትነግረው ነው። እንግዲህ ምንም እሱ ቦታ ሊሰጣት አልቻለም ማለት ነው። እሱ ትኩረት ያለው ልጁ ጋ ነው ማለት ነው። ልጁ ጋ ነው። እዚህ ጋ አይሞቀውም እንደ ምናምን እያለች ትላለች። ያው ክራስ አትቀይርም ወይ እንግዲህ አይበቃህም ወይ በማለት ዳርዳሩን እየሄደች ነው ማለት ነው። እንግዲህ ይዛ ለመሄድ ማለት ነው። ውድ ቤተሰቦች ያው እዚህ ጋ እንግዲህ ሽማግሌው መጥቷል ማለት ነው። በጎን እንግዲህ ደግሞ አማላጅ ነው ማለት ነው። አቤል አማላጅ ነው። ስማኝ እንጂ አትቀልድ፣ እዚህ ጋ አይበቃህም ወይ እያለች ትገኛለች። እንግዲህ የሚገርም ነው። እንግዲህ ቁልፍ ተገዝቶለታል አብርሽ ማለት ነው። ቤት ተገዝቶለታል። ያልሰማሁ ነበረ። በነገራችን ላይ ዛሬ ጊዜ ግን ያው ፍቅር ጠፍቶ ልክ ፍቅርን በገንዘብ ሆኗል ማለት ነው። በነገራችን ላይ አሁን ላይ እኮ እንደዛ ነው የሆነው። ስለዚህ አስባችሁታል? የልጁን አባት በገንዘብ ልትወስድ ማለት ነው። እና የገዛሁልህ ቤት ለምን አትገባም እያለች ትገኛለች ማለት ነው ሄርሜላ። እሱ ሲጀምር ያ ነገር አልጣመውም ማለት ነው። እሱ ከልጁ ጋርና ከአብርሽ ጋር ከሩታ ጋር መኖር ነው የሚፈልገው ማለት ነው። ውብኛ አሁን ማለት ነው። ስለዚህ እሱ አሁን ለምን አዲሱ ቤት አገባም፣ ቁልፉን አትረከበኝም እንዴ፣ ለምን ምን ደረሰ እንኳን እንዲያልክ ሂደህ አላየኸውም ምናምን በማለት እንግዲህ ዝጋ ለተነግረው ሞክራለች ማለት ነው። የጎደለውን ነገር ሂደህ ማየት አለብህ፣ የሚጎለውን ነገር ደግሞ እንድናስተካክለው። አዎ ያው ሊገባ ማለት ነው። ልጁን የሚገርማቸው ልጁን ይበቃዋል፣ ለእናቱ ስጥ ይጎዳል ምናምን በማለት እንግዲህ ያው ልጁን ወደዛ ለእናቱ አሲዛ እሱን ልወስድ ማለት ነው። አስባችሁታል ይህን ሀረካት? ስለዚህ
አናግረኛ እባክህ እያለችው ትገኛለች። ያው እሱ በፍጹም ነው ሊሰማት አልቻለም ማለት ነው። ያው እሱ ሲጀመር ቀልድ ነው የሚቀልድባት ማለት ነው። መሄድ አይፈልግም እዛ አብርሽ እዛ መሄድ አይፈልግም ማለት ነው። ያው ለእንትኑ ዝም ብሎ ተላይ ቁርጡን አስረግጦ አልነገራትም እንጂ አይፈልግም ሲጀመር እሷ ማለት ነው። ሄርሜላ ጋር መሄድ አይፈልግም። ባዶ ቤት ይላል። አንቺ ሂጂበት በቃ አንቺ ገዝተሻል። የገዛሽው ከልጁ ጋር ነጥለሽ እሱን ይዞ ለመሄድ ነበር እንዳሰብሽው። ስለዚህ ከልጁ እናት ጋር ከልጁ መሄድ አይፈልግም ማለት ነው። ስለዚህ አንቺ ሌላ ቀንጠስ ብለሽ ወደዛ እንትን ማለት ትችላለሽ ማለት ነው። ታይ እንጂ ማለያየትማ ጥሩ አይደለም ማለት ነው። እና ኮሜንት ላይም ያው ብዙውን አይቻለሁኝ። እባክሽ ከአብርሽና ከሩታ ህይወት ውጪ የግልሽ ሞልቷል፣ የግልሽ ወደዛ ሄደሽ ፈልጊ በማለት አቤቱታ እያቀረቡ ነው። እንግዲህ የሩታም ድጋፊ ሆን እንግዲህ የአብርሽም ድጋፊ እንግዲህ ታውቃላችሁ የሁለታቸውን ድጋፊ ማለት ነው። ስለዚህ የእነሱ ደጋፊዎች ደግሞ እንዲለያዩ በዛ ላይ ልጅ ወልደዋል። ያም ሆኖ ደግሞ መለያየት አይፈልጉም። ስለዚህ ከህይወት ውጪ እያሉሽ ነው እንዴ? ታይ እንጂ ሰው ሲነግርሽም ስሚ ማለት ነው። እህታችን ሄርሜላ ማለት ነው። አትቀልድብኝ እባክህ እያለች እዚህ እየተማጸነች ትገኛለች። ቁልፍ ተፈለክ ላስረክብህ። ስለዚህ ልጁን ይዘኪድ እና ስጣት። እኔ እናንተ እንሂድ እያለች ነው። የምሬ ነው። ሽፍታ ነሽ የምር የመጨረሻ ሽፍታ ማለት ነው። ትንሽ እንኳን ሩንታ የሚባል የለም እንዴ? ትንሽ ሩንታ የሚባል የለም እንዴ? ልጅህን ቢያንስ ከሳምንት 2 ቀን እየመጣ ታየዋለህ። ስለዚህ እዚህ ሩም መያዝ አልበዛም ወይ አለችው እኮ። የሚገርማቸው ነገር ማለት ነው። አረ በጣም ያንሳል እንጂ ምን በዛ ደግሞ። ስለዚህ እንሂድ እያለችው ትገኛለች ማለት ነው። እዝጋ አሁን ያው ቦታ ሰጣት። እስካሁን ያው ቢዚ ነበር በልጁ። እዝጋ ሰላም በልኝ እያለች እንግዲህ የማባበል ሁኔታ ሀረካት እየሰራች ትገኛለች ማለት ነው። ወደ ቤተሰብ ያው እዝጋ አረ ያላትም ሰሙ ማለት ነው። የሚገርም በጣም ይደብራል ማለት ነው። ሄር አብርሽ እንግዲህ ያው ጊዜህን ሰጥተህ አውራት የመጣንበትን ሀጃ እያለ እንግዲህ እሱም እያለው ይገኛል። እዚህ የማሳመን ስራ እባክህ እንሂድ ልጁን ጣለውና ለእናቱ እያለች ትገኛለች። አስፈላጊውን እንክብካቤ ያው እናት በእናት ያምራል በማለት የማግባባት ስራ ሰርታለች ማለት ነው። ውድ ቤተሰብ እሺ ታቀሪልሽን አንቺ አታቂም ማለት ነው። ታቀሪልሽን አንቺ አታቂም። ስለዚህ በምን አይነት ሁኔታ ነው አሁን እንደዚህ ማለት ያለው ላይ እንጥልጥል የሚሉት ማለት ነው? አይ ያለው ላይ ለምን? ስለዚህ ውድ ቤተሰብ እንግዲህ ሀረካቷን እያያችሁ ነው። ያው እሷ አሳምና ይዛ ለመሄድ ነበር። አብርሽ ግን ምንም ወሬው ላይ ይለያል ማለት ነው። ወሬው ላይ ይለያል ማለት ነው። እንደውም ሳምንት ስጭኝ ጊዜ ምናምን በማለት ወሬዋን ውድቅ አድርጎታል ማለት ነው። ሩታ ስትመጣ እንግዲህ ደግሞ ምናልባት ሊስማሙ ይችላሉ ማለት ነው። ተስማምተው ሩታ አብርሽን የግሏ ብቻ አድርጋ የመኖር ቻንስ ሊኖራት ይችላል ማለት ነው። ይኖራታል ብዬ አስባለሁ ደግሞ። ስለዚህ እንግዲህ ፊቷ በጣም ደስም አላለውም። ሀሳቡ ምንም ሊጥማት አልቻለም። አሳማኝ ወሬ ሊሰጣትም አልቻለም። እንግዲህ ሩታ ትመጣለች። ሩታ ስትመጣ ደግሞ እዚህ እንድትገኙ አልፈልግም፣ ጭቅጭቅ ሰልችቶኛል። ስለዚህ እናንተ ወጣ በሉ መንጫዋ ደርሷል እያለ ይገኛል ማለት ነው። እንግዲህ ደግሞ መታ ደግሞ የምንሰማው ይሆናል ማለት ነው። እና ዝጋ መታለች እንግዲህ ሩታን ይዤ እሄዳለሁ እያለች ነው። እሷም ያው በሀገራችን ላይ የሚሰራውን ሀረካት እያየች እሷ ልጄን ይዤ እሄዳለሁ በማለት እያለች ትገኛለች ማለት ነው። ያው አብርሽም እንግዲህ ደባብሶም ሆነ ምንም ብሎ አባብሎ በዚህ ብሎ አሳመናት ማለት ነው። አሳመናት ያው ጊዜ ሰጣት 3 ሰዓት ምናምን። እንደውም ከ3 ሰዓትማ አዲያር ነገር ምናምን አብራችሁ ስትጫወቱ ብታድሩ ያው አላ አይደል? አዎ ሰላም ይወርዳል ማለት ነው። አዳር ነው ሰላም የሚወርደው። አብርሽ ልንገርህ ብዬ ነው ማለት ነው። እና ውድ ቤተሰቦች እንግዲህ ያው
ሩታም እንግዲህ ልቧ ሸርተት ተብሏል ማለት ነው። አብርሽም እዚህ ጋ እየተማጸነ ይገኛል ማለት ነው። ያው እንደተስማሙ ነው፣ ተስማምተዋል ማለት ይቻላል። አስፈላጊውን ነገር በእኔ ያምራል ሁሉም ነገር እያለች ትገኛለች። ስለዚህ ያው አባሪ የነበራቸው እንግዲህ የሄርሜላም ሆነ የሩታ እንግዲህ ወንድሞቿ ታውቃላችሁ ለደስታው አብረው እንደዛ ሲሉ የነበረው ማለት ነው። ስለዚህ በጣም አስቸጋሪ ነው ማለት ነው። የወለደ ምንም ቢሆን አይነጣጠልም። ቢነጣጠል እንኳን ክፉ አይተሳሰብም ማለት ይቻላል ማለት ነው። ተዙ መረዳት ትችላላችሁ ማለት ነው። ስለዚህ ውድ ቤተሰቦች ለዛሬ እዚህ ጋር ይበቃኛል። እንግዲህ ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ይመቻችሁ።